የፍኖተ ጽድቅ ባለቤትም መጋቢ ኃይላት ጸጋዬ በታላቅ አክብሮት መለመነው ቤተክርስቲያኗን የሚወዳት ከሆነ ቢዘጋው። የስቅለት ዕለት ካላንደር በዘጋበት ቀን እሱ ቤቱ ታቦት ነው እንዴ? ቤቱ የሚከፍተው ስግደት የቱ ጋር ነው? ንሴቦ ተብሎ ለይሁዳ ወልዱ ወለውሉዱ ተብሎ ዳዊት የሚደገመው የቱ ጋር ነው? እመቤቴ ማርያም እኔ ወድሻለሁ፣ ምስጋናሽን ዘወትር እቀኝልሻለሁ። ቤዛ የሆነ ቤዛ ኢየሱስ ክርስቶስ ቤዛ ነው። ፍጡር ቤዛ አይባልም። አዲስ ትምህርት የትኛው ነው? ቤዛዊት ዓለም አትባልም የሚለው አዲስ ትምህርት ሰምተንም ማናቀው። ለዚህ ነው አትደንግጡም የተባለው። ሱነታቸው ትምህርት ማለት ነው። አዎ አትደንግጡ የተባለውም ለዚህ ነው። የሚያስደነግጥ ትምህርት ነው። እነሱ ማርያም ቤዛ ነች ቢሉም እኛ እንቀበል። ፈርስት ኦፍ ኦል ቀድሞኑ በኢየሱስ ክርስቶስ እንለያያለን። ስለዚህ ቆይ ኢየሱስ የሚባል ሰው እኮ በዚህ ዘመን የሚጠራ ሰው አለ እኮ። ኢየሱስ የሚባል አሜሪካ ያውን ፓጋን እምነት የሌላቸው ጀሰስ የሚባሉ አሉ። እና እሱ አወር ሴቨር ነው ማለት ነው አይደለም። ስም ነው እኮ ይሄ እኮ። አርብም ቅዳሜም እሑድም በዓላችን ነው። ባይዘ እኛ አመቱም በዓላችን ነው፣ ዘመኑ ሁሉ በዓላችን ነው። ምክንያቱም በጌታ በኢየሱስ ምህረት አግኝተናል። እኛ አባት ስለ ክርስቶስ ቤዛነት ካስተማሩ በኋላ ብዙ ስሜት የተሰማኝ ነውና በጣም በቃ እንጃ ምን መወሰን እንዳለብኝ አላውቅምና። ሰላም ውድ የዚህ ቻናል ቤተሰቦች፣ ዛሬም ሰሞኑኛ አነጋጋሪና አስተማሪ የሆኑ ቪዲዮዎችን ወደ እናንተ ይዘን መጥተናል። የፍኖተ ጽድቅ ጉዳይ፣ የአቡነ ገብርኤል ትምህርትና ያመጣው ጣጣ፣ እንዲሁም ከሰሞኑ ዮኒ ማኛ ዳኛ ሆኖ ኦርቶዶክሶችና ጴንጤ ቲክቶከሮች ማርያም ቤዛ ትባላለች አትባልም በሚልና በሌሎችም ርዕሰ ጉዳዮች ላይ ውይይት ነበራቸው። እሱንም ወደ እናንተ የማድረስላችሁ ይሆናል። ወደ ቪዲዮ ከማለፋችን በፊት በቅድሚያ ይህ ቪዲዮ ለብዙ ክርስቲያኖች እንዲደርስ ቢያንስ 3000 እና ከዛ በላይ ላይክ እያደረጋችሁ እንዲሁም ቻናሉን ሰብስክራይብ በማድረግ ጀምሩ። ቀጥታ ወደ ቪዲዮቹ የምናልፍ ይሆናል። የፍኖተ ጽድቅ ባለቤትም መጋቢ ኃይላት ጸጋዬ በታላቅ አክብሮት መለመነው ቤተክርስቲያኗን የሚወዳት ከሆነ ቢዘጋው። የስቅለት ዕለት ካላንደር በዘጋበት ቀን እሱ ቤቱ ታቦት ነው እንዴ? ቤቱ የሚከፍተው ስግደት የቱ ጋር ነው? ንሴቦ ተብሎ ለይሁዳ ወልዱ ወለውሉዱ ተብሎ ዳዊት የሚደገመው የቱ ጋር ነው? ግብረ ሕማማት የሚነበበው ምን ማለት ነው? የራስ አዳራሽ መሰብሰብ ሌላ ቸርች ነው እንዴ? እሱ እዛው አጠገባቸው ጋር ቤተክርስቲያን አለ አይደለም እንዴ? ካላንደር በዘጋበት ቀን ቤቱ ማስመለክ ምን ማለት ነው? ካላንደር በዘጋበት ቀን አዳራሽ ሄዶ መሪ መሆን ደግሞ ሊቀ ጳጳስ ምን ማለት ነው? ሁሉ ነገር ብልሽት ያለ ነው። አዲስ ትምህርት የትኛው ነው? ቤዛዊት ዓለም አትባልም የሚለው አዲስ ትምህርት ሰምተንም ማናቀው። ለዚህ ነው አትደንግጡም የተባለው። ሱነታቸው ትምህርት ማለት ነው። አዎ አትደንግጡ የተባለውም ለዚህ ነው። የሚያስደነግጥ ትምህርት ነው። አልሰማንማ ከዚህ በፊት በነገረ ድነት ጉዳይ ለነዚህ ልጆች ምትኩ አበራ የሰጠው ትምህርት አለ። በዚሁ አዳራሽ አልተላለፈም። በነገረ ክርስቶስ ትምህርት መምህር ኢዮብ መኑ ይዘን ሄደን የሰጠው ትምህርት አለ። አልተላለፈም። ኦርቶዶክሳዊ ማይንድ ሴት ዲያቆን ታደሰ ወርቁ ያስተማረው ትምህርት አለ። አልተላለፈም። ኦርቶዶክሳዊ የመጽሐፍ ቅዱስ አጠናን መምህር ተስፋዬ ሞሲሳ የሰጠው አለ። ከመምህራኑ ጋር 7 ቀን አዳማ ቁጭ ብለን የፍኖተ ጽድቅ መምህራን ጋር የተደረጉ ዲስከሽኖች አሉ። አልተላለፈም። ተቀርጿል። ፍኖተ ጽድቅ በኢኦቲሲ ቴሌቪዥን የአየር ሰዓት ወስዶ እንደነበር የሚታወቅ ሲሆን አሁን ግን ይህ ጉዳይ እስኪጣራ ድረስ የአየር ሰዓቱ መታገዱን ኢኦቲሲ ገልጿል። በቀጣይም እንግዲህ ማህበሩ ላይ ምን ሊወሰን ይችላል እየተከታተልን የምናቀርብላችሁ ይሆናል። በዛን ቀን ሰውየው እኚህ ሊቀ ጳጳሱ ይህን ቃል እንኳን ባይናገሩ ማለት ነው ትክክለኛዋን ትምህርት እንኳን ቢያስተምሩ በዛን ቀን እዛ መገኘታቸው በራሱ ሌላ ነው። በዛን ቀን የትኛውም ማህበር ቤቱን ከፍቶ እየሰገደ ምን ማቋቋም ተፈልጎ ነው? ያንን ስለዚህ ኦርቶዶክሳዊ ትምህርት እንዲተላለፍ አይፈልግም። ያኑ አሁን ግራ ይገባኝ። አሁን እኮ ክርስቶስ ጉዳይ እኮ ክርክር ስነሳ የነበረው እኮ መምህር ኢዮብ ከ2 ቀን በላይ የፈጀበት ትምህርት ተቀርጿል። ያን አስቀምጦ ድንግል ማርያም ቤዛዊት ዓለም አትባል የሚለውን ትምህርት ማስተላለፍ ለምን ተፈለገ? ፍኖተ ጽድቅ መጠየቅ አለበት። በዚህ ለምን ምንድነው ቆርጦ የአቡነ ገብርኤልን ትምህርት ብቻ ማስተላለፍ የተፈለገው? አሁንም እንቀጥላለን። ፓስተር ሸዋፈራው ምን እያለ ነው እንስማው እስኪ። አርብም ቅዳሜም እሑድም በዓላችን ነው። ባይዘ እኛ አመቱም በዓላችን ነው፣ ዘመኑ ሁሉ በዓላችን ነው። ምክንያቱም በጌታ በኢየሱስ ምህረት አግኝተናል። የተማረ ሰው ደግሞ ቀን ቆጥሮ አመት ጠብቆ በዓል አያከብርም። ሲነጋ እንኳን አደረሰህ ለዛሬው ቀን ነው የምንባባለው። ምክንያቱም ወንጌል ልንሰራ ትልቁ ዳቦ ሊጥ ሆነ ማለት ሸዋፈራው ነው። ምናልባት እንደሰማችሁት ነው። ይሄ ሰውዬ እኔ መድረክ ላይ ሲወጣ ቀልድ የሚያወራ ነው ይመስለኝ። ምክንያቱም እኛ ስናቀው ቀልድ ሲያወራ ምናምን ነው። አሁን ደግሞ ያው ሰባኪ እየጮተ ነው። ፓስተር ነብይ እየጮተ ነው። ችግር የለውም ደስ ይላል። ግን አንዳንዴ የምታወራው ነገር እጅግ ያስብላል። ስለ ዳቦ አወራ፣ ስለ በዓል አወራ። ስለ ዳቦ ማውራት አሁን ተገቢ ነው በዚህ ሰዓት? ስንት የሚያስጨንቀን ነገር አለ። ጎበዝ ከሆንክ ስብከትህን ስለ ክርስቶስ መስበክ እንጂ በዚህ ደረጃ ለዓመት በዓል የሚደረገውን ነገር አንስተህ
ወደዚህ ወደዛ እያልክ አታምቦራጭ። ታውቀዋለህ ዳቦ ለበዓል ለምን እንደሚደፋ ባህላችን ነው፣ ኢትዮጵያዊ ባህላችን ነው። ዳቦ ይደፋል፣ ዶሮ አለ፣ እርድ አለ። ስለዚህ እነዚህን አስታከህ ሌላ ነገር ስታወራ ደስ አይልም። ካንተ ደግሞ አይጠበቅም። ትልቅ ሰው ነህ፣ በጣም ትልቅ ሰው ነህ። ስለዚህ ትልቅ ሰው ደግሞ ስትሆን ቁም ነገር ያለው ነገር ነው መስበክ ያለብህ እንጂ ወርደህ ስለ ዳቦ ስለ ቂጣ ምናምን ማውራቱ ተገቢ አይደለም። በዛ ላይ ደግሞ ያሳለፍከው ነገር ነው። በዓልን እንዳላሰለፈ ነገር አድርገህ ስታወራ ደስ አይልም። ለማንኛውም አካሄድን ብታስተካክል ጥሩ ነው። እኔ ፕሮቴስታንት በመሆን ምናምን አይደለም። ሃይማኖት ብያለሁ ባለፈው የግል ነው፣ አገር የጋራ ነው። ስለዚህ የምታወራቸውን ወሬዎች ግን አደብ ብትገዛ ጥሩ ነው። ይሄ የምታረገው ነገር ኦርቶዶክስ ለመንካት ነው፣ ማንንም አይደለም። አመት በዓል ሲመጣ ደግሞ ሁሉም ሰው ዳቦ ይደፋል፣ ዶሮ ይታረዳል፣ እርድ ይደረጋል። ስለዚህ የምታውቀው ነገር ነው። ልክ እንደ አዲስ አንስተህ ስታወራ ግን ያሳፍራል። ለማንኛውም ሸዋፍራው ልቦና ይስጥህ። እኛ አባት ስለ ክርስቶስ ቤዛነት ካስተማሩ በኋላ ብዙ ስሜት የተሰማኝ ነውና በጣም በቃ እኔ እንጃ ምን መወሰን እንዳለብኝ አላውቅምና በጣም ነው የማመሰግነው። በቃ እኛ አባት በጣም ነው የለወጡኝ። በቃ ወደ መብርሃን ፍቅር ነው በጣም የገፉኝና ገዳም ልግባ እያልኩኝ ስጋዬን የከለከለኝ ስጋ ምኞቴ ነው እንጂ ገዳም ሁሉ ገብቼ ዘላለሜን እመቤቴ የአምላክ እናት እያልኩ ነው ደስ ይለኛል። በቃ በጣም ያነቁኝ እና አንዳንዴ ስንዴ ውስጥ ያሉ እንክርዳዶች ጥሩ ናቸው። እኛን አንቅተውናል እኛ አባትና በቃ ደስ ይላል። ለቅተን አሁን በኋላ ማንም አይለየንም ከመብርሃን ማንም ከመብርሃን የሚለየን ሞት ብቻ። አቡነ ገብርኤል ማርያም ቤዛ አትባልም ብለው የስተት ትምህርታቸውን ካስተማሩ በኋላ እንግዲህ ብዙ መምህራን መልስ እየሰጡበት ይገኛሉ። ይህንንም እንግዲህ በዚህ ቻናል ሳጋራላችሁ ነበረ። ሰሞኑን አቡነ በርናባስና ዘማሪ ቀሲስ እንግዳ ወርቅስ ምን አሉ የሚለውን ይህንን አጭር ቪዲዮ ልጋብዛችሁ። የመጀመሪያው ቤዛ ዋናው የጌታችን ቤዛነት ነው። መድኃኒታችን ኢየሱስ ክርስቶስ የዓለሙ ቤዛ ነው፣ የዓለሙ አዳኝ ነው፣ ሁሉን የፈወሰ ያዳነ ነው። ግን የቤዛነት ትርጉሙ በዚህ ብቻ የቀረ አይደለም። ዋናው ትርጉሙ ቤዛ ብዙ አይነት መንገድ አለው። ብዙዎቹ ቤዛ ተብለዋል። አዳኝ ማለት ነው ዋናው ትርጉሙ። መድኃኒት አዳኝ ማለት ነው። ኢየሱስ ማለት መድኃኒት ማለት ነው። እንግዲህ ኢሳይያስ ማለት መድኃኒት ማለት ነው። ኢያሱ ማለት ትርጉሙ መድኃኒት። የእነሱ ቤዛነት አዳኝነት የተለየ ነው። ወደ እመቤታችን ስንመጣ ቤዛዊተ ዓለም ትባላለች። ቤዛዊተ ዓለም የሚለየው እንደ ጌታችን ተሰቅላ በመልዕልተ መስቀል አይደለም፣ ደሟን አፍስሳ ስጋዋን ቆርሳ አይደለም። ይሄ ነው እንግዲህ ልዩነቱ። ቤዛዊተ ዓለም በአማላጅነቷ በቃል ኪዳኗ በተሰጣት ጸጋ ባለሟልነት በዚህ እየጸለየች እያማለደች መንግስተ ሰማያትን ታወርሳለች። ይምርላታል። ልጇ ራሱ እንዲሁ ይታዘዝላታል ብንል ምንም ከመጽሐፍ ቅዱስ ይወጣ አይደለም። ይሄ ምድራዊው ገብርኤል ግን በጣም ይጠላሻል። አንቺ ርሪት ነሽ፣ ይኸው ዝም ብለሻል። ገብርኤል ሲመጣ ከሰማይ ተልኮ ምስጋና አቀረበ ፊትሽ ተንበርክኮ። እመቤቴ ማርያም እኔ ወድሻለሁ፣ ምስጋናሽን ዘወትር እቀኝልሻለሁ። ቤዛዊተ ዓለም እኔስ ስልሻለሁ፣ ምክንያተ ድኅነሽ እኔሽ ስልሻለሁ። ለነፍሴ ነፍሷ ነሽ እመካብሻለሁ። ቤዛ አብርሃም ሲባል ተቃውሞ አልገጠመው፣ ቤዛ ሙሴ ሲባል ተቃውሞ አልገጠመው። ለድንግል ሲሆን ግን ምነው ዓለም ጨነቀው። በቀጣይ ደግሞ የምንመለከተው ዮኒ ማኛ ቤት ሰሞኑን እነ መዝሙረ ያሬድ ልደተ ቃል እንዲሁም ኤርሚ ከፕሮቴስታንቶች ጋር ላይቭ ያደረጉትን ክርክር ይሆናል። ለተመረጡ ሰዎች ነው ብላችኋል የምታስተምሩት። ፕሮቴስታንቱ ዓለም እዛ ውስጥ የጆን ካልቪን ትምህርት ማን ነው ያለው? እናንተ አይደላችሁ እንዴ? እግዚአብሔር የሚድኑትን አስቀድሞ ወስኗል። ከዚያ ውጭ የፈለገው ብትንጫጫ ምንም አይመጣም ብላችሁ ያመናችሁ ክርስቶስ የዓለም ቤዛ ነው የማለት ሞራሉን ከየት አምጥታችሁት ነው? ከየት መጥቶ? በነገራችን ላይ እኛ የመዝገበ ቃላት ድሃ አይደለን፣ ግስ አለን፣ እንገስሳለን። አንድ መዝገበ ቃላት፣ አንድ ግስ፣ አንድ አንቀጽ በ600 የምናራባ ሰዎች ነን። ግስ እንደዚህ የምናብራራ የቃላት ድሃ አይደለንም እኛ። እኔ አሁን ስሜ ዲበኩሉ ነው። ዲበኩሉ ማለት ከሁሉ በላይ ማለት ነው። እና ዲበኩሉ መባል የለትም ከሁሉ በላይ ፈጣሪ ነው ልትሉኝ ነው መጣችሁ? ስም ነው ይሄ። ኦኬ። ኢየሱስ የሚባል ሰው እኮ በዚህ ዘመን የሚጠራ ሰው አለ እኮ። ኢየሱስ የሚባል አሜሪካ ያውን ፓጋ ነው፣ እምነት የሌላቸው ጀሰስ የሚባሉ አሉ። እና እሱ አወር ሴቨር ነው ማለት ነው አይደለም።
ስም ነው እኮ ይሄ እኮ ዮናስ ማኛ የሚል ከየት መጣ እኮ ነው አሁን እየተከራከሩ ያሉ ሰዎቻችን። ዮኒ ማኛ ዮናስ የሚል ትንቢተ ዮናስ ላይ አለ፣ ማኛ የሚል የት አለ? መጽሐፍ ቅዱስ ላይ የለም። ሲጀመርኛ መጽሐፍ ቅዱስ ብቻ ብለን እናምናለን። አሁን የምጠቅስላችሁ እኮ እመቤታችን ምክንያተ ድኅን ቤዛዊተ ዓለም ያለው ኤራኒየስ መጽሐፍ ቅዱስ ይኸው ስክሪፕቸሮች የተሰብስበው ከመሰጠታቸው በፊት እኮ የነበረ አባት እኮ ነው። መጽሐፍ ቅዱስን ሰብስበው ያመጡልን አባቶች በ3ኛው መቶ ክፍለ ዘመን የነበረ እና አትናቴዎስ እንኳን መጻሕፍትን በደንብ ከማሰባሰባቸው በፊት የነበረ በ130 ዓመተ ምህረት የነበረ አባት እኮ ነው ምክንያተ ድኅን ያላት። ስለዚህ እኛ መጽሐፍ ቅዱስ ብቻ ብለን አንቀበልም። ለምን? ኦራል ትራዲሽን አለን፣ ትውፊት አለን፣ የቃል ቅብብሎች አለን። ቅዱስ ጳውሎስም እንዳስተማረው በቃልም የነገርናችሁና በመልእክታችን የነገርናችሁን አጥብቃችሁ ያዙ ብሎናል። በመልእክት የጻፈልን አለ፣ በቃል ደግሞ የነገረን አለ። እኛ የቃል ትምህርት አለን። ምክንያቱም ያልተቋረጠ ኦራል ትራዲሽን ወይም ትውፊት አለን። መንግስቶ ወጽድቆ ዘአውፈየኒ አውፈይኩከ እያለ ወንጌሉን እንሰጣለን። የሰጠኝን ወንጌል መልሼ ሰጠሁህ እንዲህ እየተቀባበል የመጣለን እንጂ እንደ ቁርአን ነብዩ መሐመድ እንደዋሸው ውሸት ከሰማይ ቁርአን ወረደልኝ እንዳለው ከሰማይ ሉተር መጥቶ ዱብ ያደረገው የለም። በነገራችን ላይ አንድ ነገር ማጠቃለያ ያለስ በነገራችን ላይ የፕሮቴስታንት አስተምሮ የምትሉት ራሱ ትክክል እንኳን ቢሆን ማለት መጽሐፍ ቅዱስ ቢኖራችሁ የምትሉት ቃላቶች እንኳን ትክክል ቢሆኑ ከታች ያላችሁ ሰዎች እንድታምኑ በዚህ አጋጣሚ እኔ የደህንነት ይሄ ወጥር እየጠራኋችሁ ነው። የፈለገው ቅዱስ ቁርባን ያድናል ብትሉ፣ ጥምቀት አማናዊ ነው እንኳን ብትሉ ክህነት ከሌላችሁ እንጨት ሰብስቦ ያለ ማሰሪያ ማለት ነው። ያለ አፖስቶሊክ ሴክሴሽን ምንም አይነት ጥምቀት እንኳን አንድ ፓስተር ወስዶ ቢያጠምቅህ ሻወር እንደወሰድክ ቁጠረው። ምክንያቱም ከኛ ምዕመን አንድ ሰው ወስዶ ማጥመቅ አይችልም ያለ ክህነት። ለዚያ ነው የኛ ቤተክርስቲያን ለዘመናት ከግብጽ ጳጳስ እያስመጣች ስትጠቀም የነበረችው መነኩሴ አታ ይመስላል። ማጥመቅ ዝሞ ተነስቼ እኔም ጳጳስ ነኝ ማለት ከውዳት ይመስላል። ያለ ስልጣን የሐዋርያዊ ቅብብሎች ያለ ክህነት ምንም ሁሉ ነገር ኢንቫሊድ ምንም ነገር ተቀባይነት ስለማይኖረው ነው። ስለዚህ ቅዱስ ቁርባን አማናዊ ነው ብትል፣ ኢየሱስ ጌታ ነው ብትል ያመነ የተጠመቀ እንጂ ሚድነው ያላመነ ያልተጠመቀ አይድንም። ለማጥመቅ ደግሞ ምን ያስፈልጋል? ክህነት ያስፈልጋል። እናንተ ግን ምን ትላላችሁ? ሁሉ ካህን ነው ትላላችሁ። ሐዋርያት ግን ጌታ ግን ሁሉን ካህናት አድርጎ አልሾመም። ሐዋርያትን ነው የመረጠው። ከሐዋርያት በኋላ ደግሞ ያሉት ደቀ መዛሙርቶች ሐዋርያትን ነው የመረጡት ማለት አገልጋዮችን መርጠዋል። እንዲህ እያለ እኛ ጋር ደርሰዋል። ስለዚህ እንደ መጽሐፍ ቅዱስ የያዙ ይመስል ከኛ ወስደው መጽሐፍ ቅዱስ ያለ አስመስሎ ማቅረብ በጣም የተገባ ነገር ነው። ስለዚህ ትምህርታችሁ ያለ ክህነት ዜሮ ነው። በዘርና በዞን መካከል ጠላትን አደርጋለሁ ይላል። በአንተና በሴቱ መካከል እቺ ሴቷ ማናት? ሴቲቷ እሱ ጋር አልተገለጸችም። በመጽሐፍ ቅዱስ የትም ቦታ አልተገለጸችም። ሌላ ቦታ ከተገለጠች ታመጣለህ፣ ግን አልተገለጠችም እሷ ጋር። አይ ቅድም እቺ ሴት ማርያም አይደለችም፣ ማርያም ከሴጣን ጋር አወዳደር ካልከኝ የት አለ ማስረጃ ማርያም እንዳልሆነች? አንተ ነህ እንጂ በርደን ኦፍ ፕሩፍ ያለ እኮ አንተ ጋር። ማርያም አይደለችም ካልክ ማርያም ነች ካልክ ማስረጃ አምጣ። አንተ ማርያም አይደለችም ካልክ ማስረጃ የለህም። እኔ ልሰጥክ ነው። ማርያም ነች ስለማይል ማርያም አይደለችም፣ ማርያም ብትሆን ማርያም ነች ይል ነበር። ጥሩ። ስለዚህ ዮሐንስ ራእይ ማንበብ አለብን ማለት ነው። እናንተ ዮሐንስ ራእይ እሺ ምዕራፍ 12 ቁጥር 17 እንዲህ ይላል። እሺ ዘንዶም እዚህ ጋር ያው እሺ ምድሪቱ ሴቷ ረዳቻት፣ ምድሪቷም አፏን ከፍታ ዘንዶ ከአፉ ያፈሰሰውን ወንዝ ዋጠችው። ዘንዶ በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስ ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ ይላል። እቺ ሴት ማናት? ማርያም አይደለችም። ስለ ኢየሩሳሌም ነው የሚያወራው፣ ስለ እስራኤል ነው የሚያወራው። ከዘሯ የቀሩትን ሊዋጋ ሄደ ስለ እስራኤል ነው እንጂ ስለ ማርያም አይደለም። እቺ ሴት የሚለው አዎ ሲሆን ነው የሚያወራው። ምክንያቱም ዘንዶ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት ይላል። ወንድ ልጅ የወለደችው ሴት ማናት? ወንድ ልጅ የወለደችውን ሴት ማለት እንደዚህ ሚን ኢየሱስን ማለት አይደለም። ወንድ ኢየሱስን የሰጠች ለማለት ነው። ስለዚህ ወንድ ልጅ የወለደችው ሴት ማናት? ወንድ ልጅ ማለት ኢየሱስን ከሆነ ኢየሱስን የወለደች በስጋ ማርያም ነች እኮ። እቺ ማለት ሴት ማናት? ላይ ያለችው ወንድ ልጅ የወለደችው ሴት ማናት? ኦኬ አሁን እዚህ ጋር ዘንዶውም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስ ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ፣ በባራሻዋ ላይ ቆመ ይላል። እዚህ ጋር ወለደ የሚለውን ከየት አምጥተህ ነው? ወለደ ኤፍሬም ቁጥር 13 ላይ ከፍ ስትል ወንድ ልጅ የወለደችውንም ሴት ይላል። እቺ ወንድ ልጅ የወለደችው ሴት ማናት? ኦኬ ወንድ ልጅ የወለደችው ስለ ኢየሱስ እየሆነ ከሆነ እየጠቀኝ ያለው ግን ስለ ጽዮን ነው የሚያወራው። ስለ ማርያም ወንድ ልጅ የወለደችው ሴት ማናት? ወንድ ልጅ የተባለው እዚህ ጋር ወንድ ልጅ የወለደች የተባለችው ጽዮን ነች አልኩ፣ መለስኩልህ እኮ። ወንድ ልጅ የወለደችው ሴት ጽዮን ናት። ሴት እኮ ነው የሚለው ወለደች ማለት ኦፍ ኮርስ ሜታፎሪክ ነው አባዬ፣ ሊትራል አይደለም። እሺ እንደዚህ ይሄ ጽዮን ናት፣ ወንድ ልጅ የወለደችው ጽዮን ናት። ምክንያቱም በትንቢትም
ወንድ ልጅ ትወልዳለች ስሙንም ኢየሱስ ትላለች አማኑኤል ትላለች ተብሎ የተነገረው ድንግል ማርያም ነው አይደል? እሱ እዚህ ጋር አይደለም ያለው። እዛ ክፍል ላይ ሄድ የተነገረው ለማን ነው? ኤፍሬም ወንድ ልጅ ትወልጃለሽ የተባለችው ማርያም ነው። አትቀላቀል እያልኩ ነው። መቀላቀል ሳይሆን ኤፍሬም አሁን የኔ ጥያቄ ሳት ስለሆነ እኔ በፈለግኩ አድርጌ እጠይቃለሁ። ምክንያቱም ይላል መሰለ ያው ዘንዶም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። ኦኬ ያ ትክክል። አሁን እኔ ወንድ ልጅ የወለደችው ሴት የተባለችው ጽዮን ናት ብሎ የተፈታበትን ማስረጃ ስጠኝ። ኦኬ ስለዚህ አሁን አንድ እዚህ ጋር ሁለት ነገር ላሳይ። አንደኛ ማርያም ክንፍ ተገጥሞላት አልበረረችም። እዚህ ጋር ሴቲቷ ክንፍ ተገጥሞላት እንደበረረች ይናገራል። 14 ለምንድን ነው የሚለው? ወንድ ልጅ የወለደችው ሴት አሳደዳት። እቺ ማናት? እቺ ሴት ወንድ ልጅ የወለደችው ሴት። ኦኬ አሁንም ተረጋግተህ ስማኝ። ሜታፎሪክ ነው አገላለጡ። ማርያም አይደለችም ክንፍ ተሰጥቷት በረረች እያለ ነው። ማርያም ክንፍ ተሰጥቷት በረረች። እኔ ወንድ ልጅ የወለደችው ሴት አሳዳት። ይሄ ለማለት ነው። ኢሚዲየት ቀጣይ ቨርሱ እኮ ክንፍ ተሰጥቷት በረረች ይላል። ማርያም በረረች። እኔ ጥያቄውን መልስልኝ። ሊትራል አይደለም ሜታፎሪክ ነው። ማርያም ክንፍ ኖሯት በረራ አታውቅም። ይቺ ሴት ጽዮን ናት? አዎ ጽዮን ነች። ይሄ የተነገረው ለጽዮን ነው እንጂ ለማርያም አይደለም። ይቺ ሴት የተባለችው ወንድ ልጅ የወለደችው ጽዮን ናት እንጂ ማርያም አይደለችም የተባለበት ማስረጃ። ኦኬ እሰጥሃለሁ፣ ትንሽ ትታገሰኛለህ። እመጣልሃለሁ። ሌላ ጥያቄ ካለ ሂድ። ወደ ሌላ ሂድ። የአንተ ጸጋና የማርያም ጸጋ አንድ አይነት ነው? የአንተ ጸጋና የማርያም ጸጋ ማለት ምን ማለት ነው? ምንም ማርያም ከኛ የተለየ ጸጋ የላትም ስላልክ የአንተ ጸጋና የድንግል ማርያም ጸጋ አንድ አይነት ነው እኮ። ማርያም ከኛ የተለየ ጸጋ የላትም ማለት ጸጋ ከእግዚአብሔር የሚሰጥ ነፃ ስጦታ ነው። ስለዚህ ጥያቄን በደንብ ስማኝ። ጥያቄ ቅድም ምናል የእኛም ጸጋ የድንግል ማርያም ጸጋ አንድ አይነት ነው ብላል። የአንተ ጸጋና የድንግል ማርያም ጸጋ አንድ አይነት ነው ወይ? ጸጋ አንድ ነው እኮ የጠየኩ እሱን አይደለም። የአንተ ጸጋና የድንግል ማርያም ጸጋ አንድ ናት ወይ? ጸጋ የኔም የማርያምም የሰው ልጆች ሁሉ ከእግዚአብሔር የተሰጠ አንዱ ጸጋ ነው። የጠየኩ አንድ አይነት ነው። የአንተና የድንግል ማርያም ጸጋ የሰው ልጆች በሙሉ ጸጋ አንድ ነው። እሺ ድንግል ማርያም ከሴቶች መካከል የተለያት ጸጋ ምንድን ነው? ከሴቶች መካከል የሚለያት አምላክን በስጋ ወለደች። እሺ ከሴቶች መካከል ሲል ከፍጥረት ሁሉ ማለት ነው ወይ ሴቶችን ብቻ ማለት ነው? አይ ከሴቶች መካከል ማለት ከሴቶች መካከል ነው እንጂ ወንዶችን አይጨምርም። ከሴቶች መካከል ካለ ከሴቶች መካከል ነው። እንደዛ ነው የምንወስደው። ወንዶችን አይጨምርም ወይ? ከሴቶች መካከል ካለ ከሴቶች መካከል ብለን ነው የምንወስደው። ሴት ከተባለ ወንድ። ስለዚህ በከሴቶች መካከል የሚለው ወንዶችን አይጨምርም እያልክ ነው? ከሴቶች መካከል ካለ መጽሐፍ ቅዱስ በቃ ከሴቶች መካከል ብለን ነው የምንወስደው። ስለዚህ ድንግል ማርያም ከአንተ የተለየች አይደለችም። ከወንድ ስለሆን ከአንተ እኩል ናት። አይ የምትለይበት ከኔ ያለ አምላክን በስጋ የወለደች ናት። ምን ጥያቄ ያለው? የምትለይበት ከሴቶች መካከል ስለሚል አልከኝ። ኤፍሬም ከሴቶች መካከል ስለሚል የተነገረው ለሴቶች እንጂ ለወንዶች አይደለም እያልከኝ ነው። እኔ ለወንዶች ነው ለወንዶች አይደለም ምናምን አላልኩም። እንግዲህ ክርክሩ በጥቂቱ ይህንን ይመስል ነበር። እና መዝሙረ ያሬድ እና መምህር ቀሲስ ዲበኩሉ ልደተ ቃል ሌሎችም እንግዲህ እጅግ የሚያኮራ ነገር እጅግ ደስ የሚል ስለ ኦርቶዶክስ ቤተክርስቲያን ምላሽ ሰጥተዋል። በክርክሩ ላይ ግን ልደተ ቃልና ዮኒ ማኛ አልተስማሙም። ልደተ ቃልም በመጨረሻ አስወጥቶታል ከላይቭ። ልደተ ቃል መልስ በሚሰጥበት ጊዜ ዮኒ ማኛ ባለማዳመጥና ለፕሮቴስታንቶች ለነ ኤርሚ አግዛህል በሚል ልደተ ቃል ጋር ሳይግባቡ ቀርተዋል። ልደተ ቃልም እንግዲህ መልስ ሰጥቷል በዚህ ጉዳይ ላይ። እነሱ ማርያም ቤዛ ነች ቢሉም እኛ እንቀበል። ፈርስት ኦፍ ኦል ቀድሞውኑ በኢየሱስ ክርስቶስ እንለያያለን። ስለዚህ ቆይ እነሱ የወደዱትን የኛ የመጥላት ነው። የእነሱን አንቀበልም እያልኩ ነው። የእነሱን ትምህርት አንቀበልም ቀድሞውኑ እያልኩ ነው። ለምሳሌ የእነሱን መዝሙር ለምንድን ነው የማንቀበለው? ምንድነው ኢየሱስ ክርስቶስ መጽሐፍ ሲናገር በሁለተኛ ዮሐንስ መልእክት ቁጥር 9 ላይ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ይላል። መሰረታዊ በሆነው የክርስቶስ ትምህርት እየተለያየን ክርስቶስን አልተማሩትም እያልከኝ? አልተማሩትም እያልኩ ነው። አልተማሩትም። ስለዚህ መሰረታዊ በሆነ የክርስትና ወይም የክርስቶስ ትምህርት ያ ዴፊኒትሊ በምን እንደማስወጣት ከይቅርታ ጋር አብሶሉትሊ ጥላቻ ንግግር ነው። ሀሳቤን አንድ ብታስጨርሰኝ በጣም ኖ የምትለውን አንዳንዴ ልጁን ሚዩት ያደረግኩበት ዋነኛ ምክንያት ውይይት ሲያደርግ የነበረበት ስነ ምግባሩ እጅግ በጣም አጸያፊ ስለሆነ ነው እንጂ ለውይይት ሌላ ምንም አይነት ወይም ደግሞ እሱን ያለማዳመጥ ምክንያት ሆኖኝ አይደለም።
ከኤርሚያስ ጋር የምናደርገው የውይይት ርዕሳችን በመዳን ዙሪያ ላይ እና በመዳን ዙሪያ ላይ ደግሞ እሱ ራሱ እስከዛሬ ድረስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንድ የሆነ እናቱ ወለደችው እንደው በመድኃኒዓለም በተሰቀለው ኑና መታችሁ በገድላት ድርሳናት በመዳን ዙሪያ ላይ አውሩኝ እያለ ለዘመናት ሲያወራ የነበረ አንድ ግለሰብ ዛሬ በአደባባይ መወያየት እንደማይችል አሳይቶናል። እኔ አንድ ልጨርስ እንዳታቋርጠኝ። እኔ አሁንም ድጋሚ እዚህ ጋር ቃል የምንገባው ነገር አንድ ጊዜ ልናገር ልናገር አንድ ሀሳቤን ልጨርስ ፕሊዝ። ፈሪ ነው አላልኩኝም። እኔ ፈሪ ነው አላልኩም። ዋን ሳይድድ መሆንን ልናገር ሀሳቤን ልናገር። እኔም በውሸት ሲከሰኝ አንተ ከዚህ ፊት አልሰማህም አላየህም አይደለ? ባልሰማህበት ስለዚህ እኔም ደግሞ እንድናገር ፍቅር ይቅርታ ልናገር አንዴ ልናገር እኔ በፍጹም አልዋሸሁም። አንተ ከመጀመሪያም ጀምሮ እየነገርኩህ ያለው አልዋሸሁም። ከፈለግ መደገፍ ትችላለህ እነሱን በግልጽ። እኔ ግን እንዳታቋርጠኝ። እነሱን ከፈለግ በግልጽ መደገፍ ትችላለህ፣ እኔ ግን እንዳታቋርጠኝ። ስለዚህ አንተ ኦልሬዲ የፕሮቴስታንት ሳይድ ሆነህ ነው የገባው እዚህ ላይ። ለዛ ነው ቅድም ስናገር የነበረው። አልዋሸሁም። ሀሳቤን አልጨረስኩም። ዮናስ ይሄ ፌር የምትሆን ከሆነ ወይ ላውራ ወይ እወጣለሁ። ይሄ ምንም ለኔ በቂ አይደለም። የዮናስ ሙሉነን ታሪክ እኔ አውቃለሁ። እኔ ጥግ ድረስ ነው ማውቅህ። ምን ላይ ምን ማውራት እንዳለብህ አውቃለሁ። ማን ስለሆንክ ስለማውቅ ነው እንደዚህ በግልጽ የምናገር። እኔ እዛ ቤት ውስጥ ሄደው ዮኒዬ ምንዬ እንደሚሉት አልሆንም፣ መቼም አላረገውም። ዮኒዬ ቆይ እስኪ ከእንትኑ ይልቅ እኔ በፍጹም እንደዛ አይደለም። ልክህን አስገብቼ ነው የምነግርህ። እዛው መጀመሪያ ላይ ወንድሞቼ ልትጫን ስትሞክር እኔ ነኝ ስርዓት አስይዤ አያገባህም፣ አንተ መወያየት አቅሙ የለም፣ አልተማርክም፣ ቁጭ በልና አዳምጥ፣ ደቂቃ ያዝ ብዬ ሚውት አድርገህ እንድታወራ ያደረግኩህ እኔ ነኝ። አንተማ እኛን እየተጫንክ ፕሮቴስታንቶች እንዲናገሩ ልታደርግ የራስን ፖለቲካ ልትሰራ ነበረ። አባቶች እንደዚህ አባቱ እንደዚህ ያደረጉልህ ፖለቲካ ልትሰራ፣ የእኛ ልጆች ደግሞ አይናገሩ ዮኒዬ ምንዬ ስለሚሉ እኛን ትጫነናለህ፣ እነሱን ጸጥ ብለህ ትሰማለህ። እኛን ትጫነናለህ። አልሰማህም። እንዲህ አይነት ውይይት የለም። አላዳምጥህም። እንደዚህ አይነት ውይይት የለም። በቀጣይ ደግሞ ሙሉ የላይቭ ፕሮግራሙን የምለቅላችሁ ይሆናል። ውድ የናታን ሚዲያ ቤተሰቦች ለዛሬ ያዘጋጅንላችሁ ቪዲዮዎች እነዚህ ነበሩ። በተመሳሳይ በቀጣይ የምንለቃቸው ቪዲዮዎች ወዲያው እንዲደርሳችሁ ከዚህ በፊት የተለቀቁ ቪዲዮዎችም ወደ እናንተ እንዲደርሱ እንግዲህ ቻናሉን ሰብስክራይብ ማድረግና የደወል ምልክቱን መጫናችሁን አትርሱ። እንዲሁም ይህንን ቪዲዮ ስናዘጋጅ እጅግ ለፍተንበት ነውና ቪዲዮን ላይክ ማድረግ በርካታ ኦርቶዶክሳውያን ዘንድ እንዲደርስ ያግዛልና ላይክ አድርጉ። ኢትዮጵያ ውስጥ ያላችሁ በቪፒኤን ብትከታተሉና ብታግዙን፣ በውጭ ሀገራት ያላችሁ ደግሞ እንዲሁም ከላይ ካጠገብ ያለችዋን ሱፐር ቴንክስ የምትላለች እሷን እየተጫናችሁ እንዲሁም ከታች ጆይን የምትለዋን በመጫን ሚዲያውን መደገፍ ትችላላችሁ። ቋሚ ቤተሰብ እንድትሆኑ እጠይቃለሁ። የዛሬውን በዚህ ጨረስኩ። አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታን ሚዲያ። በቀጣይ በሌሎች ወቅታዊ ዝግጅቶች እመለሳለሁ። ሰላም። ስህተቶችን ሰርቻለሁ። መላውን ኦርቶዶክሳዊ ይቅርታ እጠይቃለሁ። የኔ እምነት ኦርቶዶክሳዊ እምነት፣ የኔ ስርዓት አምልኮ ኦርቶዶክሳዊ ስርዓት አምልኮ